ከተማ ከተሜውን ይመስላል፣ ከተማ ነዋሪውን ይመስላል፣ ከተማ መሪውን ይመስላል። ከተሞች የሚያድጉት በእውነት ነገን አስበው ሩቅ አይተው ምርጥ ተሞክሮን አምጥተው እውቀታቸውን ተጠቅመው ራሳቸውን በመተው ሰልፍለስ ሆነው ሌት ተቀን የሚሰሩ ኃላፊዎችን ሲያገኝ ከተማ ይነቃቃል፣ ያድጋል። በእኛ ሀገር ኮንቴክስት ወይም ደግሞ በእኛ ሀገር ሁኔታ ከተሞች በእውነት ከተማ ይባላል እንጂ ከተማ አልነበረም። በጭራሽ ከተማ አልነበረም። ዋና ከተማ ውስጥ ቤተ መንግስት አጠገብ በጭቃ የተሰሩ ቤቶች፣ የዛሬ 50 ዓመት 60 ዓመት 80 ዓመት የተሰሩ ቤቶች፣ ሽንት ቤት የሌላቸው ሰውን ለበሽታ የሚያጋልጡ የነበሩ ናቸው። እውነት ውስጡ ተገልጦ ሲታይ ነው ይሄ ሁሉ እኛም ባለሙያዎች ብንሆን ነዋሪውም ያወቀው እንጂ እንዲሁ በከተማነት ስም ተሸፍኖ የነበረ ነው። ከተማ እንደ ከተማ እናይ ነበር። ያ ነገር ግን ሲገለጥ በእውነት በጣም የሚያሳፍር እኔ እንደ አርኪቴክት እንደ ከተማ ፕላነር በእውነት የሚያሳፍር ነበር። እንግዲህ ይህንን የመነቃቃቱን ነገር ይህንን የማደጉን ነገር ተወዳዳሪ ከተማ የመሆኑን ነገር ከመሪዎች ደግሞ ነው ይሄ ሊመጣ የቻለው። መሪዎች ወደ ኃላፊነት ሲመጡ የሚያዩዋቸው አገሮች አሉ፣ የሚያዩዋቸው ከተሞች አሉ። የኔ ከተማ እንዲህ በሆነች መቼ ነው የምትሆነው? እኔ እንደው አንድ ቀን መሪ ብሆን እነዚህን ከተሞች እንዲያደርግ ነበር የሚል ራዕይ በእውነት በውስጣቸው ሰንቀው የመጡ መሪዎች ናቸው የሚያደርጉት። ይሄ ድፍረት ይፈልጋል፣ ወኔ ይፈልጋል፣ ቪዥን ይፈልጋል። ነገር ግን ሌሎች ያደጉ አገሮችን ከተሞች፣ መካከለኛ እድገት ላይ ያሉትን ከተሞች በማየት የእኛን ከተሞች በማነጻጸር ደፍሮ ወስኖ ወደ ስራ ስለተገባ ነው። እንግዲህ መጀመሪያ ላይ ጩኸቶች ይኖራሉ፣ መንጫጫቶች፣ መጫጫዎች ነበሩ። እውነት ፍሬውን ደግሞ ሲያዩ ህዝቡ በደስታ ተቀብሎ ነዋሪው፣ ከባቢው፣ መኖሪያ አካባቢው መልካም ሲሆን አይቶ የመሰከረበት ነው። ስለዚህ የከተሞችን መነቃቃት፣ የከተሞችን ማደግ ራዕይ ሰንቆ የመጣ ኃላፊ ሀገር የሚመራ መሪ ነው። እኔ ይህንን አሁንም ሙሉ በሙሉ ይህንን ጉድዊል ይህንን ተነሳሽነትና ይህን ተግባራዊ በማድረጉ ኢኒሼቲቭን የወሰዱት ክቡር ጠቅላይ ሚኒስትራችን ናቸው። እውነት ለመናገር እኔ እንደ አርኪቴክት እንደ ባለሙያ እንዲህ የሚያነቃቃ በወኔ ወደ ስራ የሚገባበት ራዕይ የሰነቀ ያደጉ ከተሞችን አይቶ በመልካምነት ከተሞችን ለማሳደግ የመጣበት ቆራጥ አሰራር ስለሆነ ነው መነቃቃቱ የመጣው። አንድ ሉኮርቢዚዮ የሚባል ከተማ ፕላነር አለ። የፈረሰ አእምሮ ከተማን መስራት አይችልም። የደከመ አእምሮ ከተሞችን መስራት አይችልም። ሞቲቬሽን፣ ህልክና ቁጭት ያለው አእምሮ ደግሞ ከተሞችን ይሰራል። ስለዚህ የተሰራን ከተማ የሚያፈርስ አእምሮ አለ፣ ያልተሰራን ከተማ የሚሰራ ደግሞ አእምሮ አለ። አሁን ልክ ከተሞች ተነቃቅተው ወደ ስራ እንደተገባበት ኮሪዶርን በተመለከተ ኮሪዶር ዴቨሎፕመንት አለ። ነገር ግን ደፍሮ ወደኛ ከተሞች ያመጣ ማን ነው? ኃላፊዎች ናቸው። ኮሪዶር መጣ ማለት የባይኪንግ ሌን ወይም ደግሞ አረንጓዴ ቦታ መተው ወይም መንገድን ማስፋት ብቻ አይደለም፣ ሴኩሪቲንም ጭምር ነው ይዞ የመጣው። መሰረተ ልማት በአንድ ላይ ታቅፎ እንዲሄድ ነው የተደረገው። መሰረተ ልማት የቴሌኮሙኒኬሽን፣ የኤሌክትሪፊኬሽን፣ ሲወር ላይን፣ ሰፕላይ ላይን፣ እነዚህ ነገሮች በሙሉ አንድ ላይ በአንድ ተነሉ ሲያልፉ አሁንም ከቀደመው በመማር ፕሮቪዥን ተትቶለት ነው። ነገ ቴክኖሎጂ በጣም ተለዋዋጭ ነው። በየቀኑ ይለዋወጣል፣ በየወሩ በየአመቱ ይለዋወጣል። አዲስ ቴክኖሎጂ ቢመጣ ደግሞ እንደገና ማፍረስ እንዳይኖር እዛ ውስጥ ማዕቀፉን ፕሮቪዥኑን ተትቶ የተካሄደበት ሁኔታ ነው። ሌላው ሴኩሪቲን በተመለከተ እያንዳንዱ
ቀበሌ፣ ወረዳ፣ ክፍለ ከተማ፣ በከተማ ደረጃ፣ በዞን ደረጃ ሴኩሪቲን ያረጋግጣል። ኮሪዶር ከቴክኖሎጂ ጋር ተያይዞ በሀገር ደረጃ ሴኩሪቲን ያሳልጣል፣ ሴኩሪቲን ያረጋግጣል። ካሜራ በየቦታው ነው ያለው። እንደ ድሮ ሰርቄ ዞር ልበል የሚባል ነገር አይኖርም። ማህበራዊ ህይወትንም ደግሞ ስናይ ህብረተሰቡ የተገናኘበት ነው። ልጆች ከአባት እናቶቻቸው ጋር፣ ጓደኛሞች አብረው ወክ የሚያደርጉበት ኦክሲጂኔትድ የሆነ ከተማ ነው የተፈጠረው እና የኮሪዶር ዴቨሎፕመንት ዘርፈ ብዙ ነገር ነው። ይሄ በዋና ከተማ አዲስ አበባ ብቻም ሳይሆን በክልል ዋና ከተሞች እንዲሁም በሌሎቹም ከተሞች ደረጃ በደረጃ እየተካሄደ ነው ያለውና ሰው እንግዲህ በዚህ 5 ዓመት 6 ዓመት 4 ዓመት ጊዜ ውስጥ ይሄ ሁሉ ሲሰራ እውነት የት ነበርን? መሪዎቻችን የት ነበሩ? የሚሰበሰቡት ትንሽም ቢሆን የት ይሄድ ነበረ? ስርዓታዊ ስርቆት ብዙ ጊዜ ይገለጻል። ስለሌለ ነው ያ ከህብረተሰቡ የመነጨው ገቢ፣ ከኤክስፖርት የመነጨው ገቢ ይሄን የምናየውን በዚህ አጭር ጊዜ ውስጥ ኢንቨስት ተደርጎ ዴቨሎፕ ተደርጎ እኛ ብቻ ሳንሆን ጎረቤቶቻችን ምስራቅ አፍሪካ ብቻ ሳይሆን አፍሪካ መላ አፍሪካን ዓለምን ያስደነቀ ስራ የተሰራበት ነው በዚህ በኮሪዶር ዴቨሎፕመንቱ እና ይሄ ደግሞ በ24 ሰዓት መቼም ሁሉ ነገር አይሆንም። እኔ አንዳንድ ጊዜ እንደ ባለሙያ እውነት በጣም ይገርመኛል። ምንድነው የሚገርመኝ? አስተሳሰባችን ምን ነበረ? አንድ መኪና የምታሳልፍ መንገድ ነበር እኮ ዲዛይን የምናደርገው። ለመንገደኛ እኮ ፔዲስቴሪያን ለሚባለው እኮ አንተውም ነበረ። እዛ ጋር ግሪን ኤሪያ አንተውም ነበረ። ከሲስተሙ ጋር አእምሯችንም ጠቦ ነበር እንዴ ለካ እላለሁ። ለካ ፍሪደም ነፃነት፣ የዲዛይን ነፃነት ሲሰጥ፣ ስታንዳርድን የመጠበቅ ነፃነት ሲሰጥ ለካ እንዲህ አይነትም መሰራት ይችል ነበር። አሁንም እኮ አርኪቴክቱ ነው የሰራው፣ አሁንም ፕላነሩ ነው የሰራው። ሌላ እኮ ማንም መጥቶ አይደለም የሰራው። እና ድሮ ለምን ይሄ አልተሰራም? ሲስተሙ ሰፕሬስድ ስለሆነ። እውነት ይሄ ምንድነው ግሮዝ ዳውን ይሉታል። የወደ ታች እድገት የሚለው ምንድነው? የባለሙያን አእምሮ በወጥነት ያለመጠቀም፣ በነፃነት ያለመጠቀም፣ የስፔስ ፍሪደም፣ ኢኮኖሚ ፍሪደም፣ የዲዛይን ፍሪደም ስላልነበረ ነው እንጂ ውጭ ሀገር ሄደን እንደዚህ ሰፋፊ ሞል ስናይ እኮ ምንም አዲስ ነገር መጥቶ አይደለም። ስፔስ ፍሪደም ስላለ ነው፣ በጀት ፍሪደም ስላለ ነው፣ ኮንፊደንስ ስላለ ነው፣ ቀጥልበት፣ ስራበት ስለሚባል ነው። አርኪቴክቱ ፕላነሩ በፍሪደም ኢንቫይሮንመንታል ፕሮፌሽናሉ በፍሪደም ስለሰራ ነው ያ ውጤት የመጣውና አሁን ይሄ ነገር እዚህ ሀገር ሲመጣ በእውነት ቪዥነሪ የሆነ መሪ ሲኖር ሁል ጊዜ ሀገር ይለወጣል። ያደጉ ሀገራትንም ስናይ እኮ አንድ ሰው ነው ሀገርን ለውጥ የነበረው። ዋሽንግተን ብናይ፣ ሩዝቬልትን ብናይ፣ ክሮስ ስቴት መንገዶች ሲሰሩ እኮ ቪዥነሪ ስለነበረ ነው። አውሮፓን ስናይ ቪዥነሪ መሪዎች ስለነበሩ፣ ኤዥያን ስናይ ዴዲኬትድ የሆነ እኔ አልፌ ለትውልድ ይሁን የሚል መሪ ሲፈጠር ነው። ስለዚህ አንድ መሪ ሀገርን ይለውጣልና ይሄን ለውጥ ሁላችንም ይኸው በተግባር አይተናል እስከምንደነቅበት ድረስ። በእውነት የተሰራው ስራ እጅግ አስደናቂ ነው። እኔ የራሴን ሀሳብ ነው የምናገረው፣ ስላየሁት ነው፣ ስለምደነቅ ነው። በዚህ እድሜ እውነት ካየኋቸው ብዙ አገራት መነሻቸውን ሳይ ይሄው ነበር፣ ሌላ ነገር አልነበረም። እና ይሄ ደግሞ በጣም አክስለሬትድ ሆኖ በጣም ፈጥኖ በአመት ውስጥ በ2 ዓመት ውስጥ ኮምፓቲብል የሆነ ተወዳዳሪ የሆነ ስርዓት ሲስተም በዲጂታላይዜሽን የተፈጠረበት ነው። በቱሪዝም በኩል የት ነበርን? እኔ አሁንም በጣም ያስደንቀኛልና የት ነበርን? ኮይሻ ለቱሪስት ሳቢ አይደለም፣ ማዕከል ሊሆን አይችልም፣ ቤኑና ሊሆን አይችልም፣ ወንጪ ሊሆን አይችልም፣ ጎርጎራ ሊሆን አይችልም። እና ሌሎቹንም ስናይ ሊሆኑ አይችሉም ነበር ወይ? ይሄም አሁን ቪዥነሪ መሪ ሲኖር ሀገርን ያሻግራል፣ ሀገርን ያሳድጋል። 1 2 3 ብሎ ተግባራዊ ያደርጋል። በዚህ ውስጥ ደግሞ የማይጎዳ የለም ማለት አይደለም፣ ግን ጉዳቱ ቴምፖራሪ ነው። ትውልድ ይጎዳና ለሚቀጥለው ትውልድ
የተደላደለች ስለ ረሃብ የማናስብበት፣ ስለ ትምህርት ጥራት የማናስብበት፣ ስለ ንጹህ ውሃ የማናስብበት፣ ስለ ጤና የማናስብበት፣ ስለ ዲጂታላይዜሽን ሌብነት ይመጣል ብለን የማናስብበት፣ መሰረተ ልማት ችግር ስለማናስብበት፣ ስለ ግብርና ችግር መስኖ ሜካናይዝድ ፋርም የማናስብበት፣ ማዕድኖቻችንን ብራውዝ አድርገን እያንዳንዱን አውቀን ለዚህ ህዝብ ጠቀሜታ አውለን ያ ትውልድ እሱን ይረከባል። ይሄ ደግሞ በእኛ የተጀመረ አይደለም። ትውልድ አልፎ ነው ለጄኔሬሽን አገር ጥሎ የሚያልፈውና ሁላችንም ይሄን ማወቅ ያስፈልገናል። ሀገራት ያደጉት ወንበር ላይ እያደሩ ነው። ከ24 ሰዓት 23 ሰዓት እየሰሩ ነው። ዛሬ አድጓል። ዴቨሎፕ ካንትሪስ የምንላቸው ከ24 ሰዓት 23 ወንበር ላይ አድረው ፕራክቲካሊ ያለ ማንም ሪፈር ሊያደርግ ይችላል። እኛ በጊዜ አንጠቀምም። ጠንካራ ሰራተኞች ብንሆንም በተሰጠን ጊዜ እስከ መጨረሻው ድረስ ክሪቲካሊ የመስራት ልምዱ አልነበረም። አሁን ግን አይተናል። ይህን የመሰለ ዲዛይን ከየት መጣ? ኢትዮጵያ አልነበረም ወይ? እንግዲህ እስቲ የዛሬ 20 ዓመት የነበረ አርኪቴክት ምን አዲስ ነገር አመጣና ነው? አይደለም። ፍሪደም ነው፣ ኮንፊደንስ ነው፣ ቀጥል ነው፣ ስራ ነው፣ ሌት ተቀን ስራ ነው። እሺ ዲዛይኑ ሲሰራ ጥራቱ ደግሞ ከየት መጣ? እኔ አሁን ሳይ ጥራት ስኪል ወርክማንሺፕ ሳይ እኔ ኢትዮጵያዊ የሰራው በእውነት ምክንያቱም ላለፉት 36 ዓመታት እኔ በዚህ ዘርፍ ነው ያለሁት። በኮንስትራክሽኑ፣ በዲዛይኑ፣ በከተማ ፕላኑ ነው ያለሁት እና ጥራትን ዌስት ሚኒማይዝ ማድረግ ላይ፣ በኮንፊደንስ መስራት ላይ፣ ኳሊቲ ወርክማንሺፕ ማምጣት ላይ እኔ አንዳንድ ጊዜ እውነት የእግዚአብሔር ጣት ነው ላለው ዲቫይን ኢንተርቬንሽን የሚሉት ነገር ምክንያቱም ከአእምሮ በላይ ነው። ለኔ ሰው ከወሰነ መስራት ይችላል ነው ታሶል። ለዚህ ደግሞ ጀልባውን የሚቀስፈው ወዴት እንደሚሄድ ስለሚያውቀው በጀልባ ውስጥ ያሉትን ይዞ ሲሄድ አገር ታድጋለች። እዛ ጋር ታርጌት የተደረገበት ቪዥን የተጣለበት ጋር መድረስ ይቻላል ማለት ነው።